ባይዘው እንዲሁም ዝም ብሎ ሀሪፍ ሙድ ላይ አይደለሁም ዛሬ ያለሁትና አንዳንድ ነገር በምታደርጉት ነገር ደግሞ እጅግ በጣም ነው የሚያስጠላው። ይሰቃጥጣል ነገር አለው ማለት ነው። አንዳንዴ የሆነ ምን አይነት ባለጌነን እስክል ሁሉ ነው እንትን ምለው ማለት ነው። ማርያምን የሰው ልጅ ማለት በቃ ጭንቅላቱ ከደህና ነገር ይልቅ መጥፎ ነገር መሰብሰብ የሚችል ነው ሁላ ብዬ እስካስብ አድርጋችሁኛል። እና በመጀመሪያ ደረጃ አንድ ነገር ልንገራችሁ። የትናንቱን ቪዲዮ አይታችሁት ከሆነ ሁላችሁም ከፖስቱ ጀምሮ በጣም የሚያስጠላ የሚሰቀጥጥ ከኔ ቤት ራሱ የጻፉትን አይታችኋል፣ ኮሜንት ላይ ማለት ነው። ጋሽዬ ጥበሳት ምናምን እያላችሁ ነበረ። ቅምጥሌን አልኩኝ ሙሽዬን ማለት ነው። እና ምን አይነት የሆነ የዘቀጠ ቤተሰብ ውስጥ እንደወጣችሁ ያስታውቃል። እውነት እናንተ አማችና አማት ሲጋቡ ነው ያሳደጓችሁ ነው። እህትና ወንድም ሲጋቡ ነው ያሳደጓችሁ። በጣም ስድና ባለጌ ናችሁ። ባለጌ ወልዶ ባለጌ ያሳደጋችሁ። እውነቱን ንገሪኝ ካላችሁኝ ማለት ነው። ምክንያቱም ልጅ ያየውን ነው የሚናገረው፣ ያየውን ነው የሚተረጉመው። እናንተ ያያችሁትን ያደጋችሁበትን ተናግራችኋል። እኛም ደግሞ የዘቀጠ ቤተሰብ እንደወጣችሁ አይተናል። በጣም ባለጌ ናችሁ፣ እውነት ለመናገር አሳፋሪዎች ማለት ነው። እንደናንተ አይነት ቆሻሻ ይቻላል። ዝቅጥ ያላችሁ ዝቅቶች ምንድን ነው? ማን ቢወልድ ማን ብለሽ ደግሞ ስትመልሽ አታፍሪም? እፍረተ ቢስ። እፍረት ነውራችሁ አይደለም አይደል? እናንተ በቃ ይሄ የሆነ ብልግና ነውር አይደለም ለእናንተ። በጣም ነው የምታስጠሉት። እንደዚህ አይነት ከዚህ በላይ ባለጌ የለም። ህጻናቶች ሲደፈሩ፣ ሽማግሌዎች ሲደፈሩ፣ ብዙ ነገር መከራ ሲወርድ በሀገራችን እናያለን። እንደነዚህ ባሉ ደነዞች ማለት ነው። ይቅርታ አድርጉልኝ እግዚአብሔርም በጣም በቃ ስላስጠላኝ፣ በቃ አስጠላችሁኝ፣ በቃ ደበራችሁ፣ ሰቀጠጣችሁኝ ማለት ነው። እንዴ ቲክታክ ላይም ፖስት አድርጋችኋል። እኔ አንዳንዴ ማለት ነው ቲክታክ ላይ ብዙ አልዞርም። በቃ እዚህ ጋር ዩቱብ መጥቻ ያለው ቪዲዮ ሰራለሁ፣ ከዛ ወጣለሁ፣ የሆነ ስራዬን ሰራለሁ፣ ከዛ ተኛለሁ። እና ዛሬ ቁጭ ቤት ዝም ብዬ የሆነ እንዳልኳችሁ የሆነ ደባሪ ሙድ ላይ ነኝ። ግን ዝም ብዬ ቼክ እያረኩ ነበረ ምናምን ሸር የተደረገልኝ ነው ላላየውም እያየው ነበርና በጣም ወራዳ እንደሆናችሁ አየውኝ ማለት ነው። ይቅርታ ይንስላችሁ፣ ግን ወራዳ ናችሁ። እውነቴን ነው የምላችሁ፣ በጣም ባለጌዎች። እኔ ደግሞ በቃ አንድ ሁለት ኮሜንት ሶስት ኮሜንት ብቻ ነው ሊሆን የሚችለው ብዬ ነበር ያሰብኩት። ግን ታሳፍራላችሁ። እመቤቴ እኛ ከኢትዮጵያ ውስጥ እንደዚህ አይነት ባለጌ ሰው አለ እንዴ? ለነገሩ ትንሽ ልጆች ካለ እድሜያቸው ሲደፈሩ አይተናል። ህጻናቶች፣ እናቶች፣ ሽማግሌዎች ብዙ ነገር እያየን ነው። እንደናንተ አይነቱ ማለት ነው። በዚህ በኮሜንተር ከሰከሳላችሁ እንደዚህ አይነት ቪዲዮ ስትሰሩ አታፍሩም? እንደዚህ ቪዲዮ ስትሰሩ እንደዚህ ፖስት ታደርጉ አታፍሩም? ኮሜንት ጽፉ አታፍሩም? ነገ ደግሞ ተግባሩን ታደርጉታላችሁ። አታፍሩም? አትፈሩም? ገባችሁ አይደል? ያለው ነገር እሱ ነው። በጣም ነው ያበሳጫችሁ። እመቤቴን ነው ብላችሁ በጣም ነው ታስጠሉት። አንዳንዴ ሰው ግን የሆነ ኧረ በመድኃኔዓለም የሆነ መናገር አልፈልግም። እመቤቴን የሆነ እኔ መጥፎ ነገር ምናምን እናገር አልፈልግም። ግን በቃ አንዳንዴ ታስገድዳላችሁ። የሆነ ብልግናችሁ እንዲህ ጭምልቅ ብሎ ሲወጣ ማለት ነው። ጨምላቆች ምን አይነት አስተዳደግ እንዳደጋችሁ በክርስቶስ። እንደናንተ አይነት ልጅ ከመውለድ እንደናንተ አይነቱን ከማሳደግ እንደው መሀን መሆንን በስንት ጣሙ እንደናንተ አይነቱ ተሰብስቦ እኮ ነው በቃ ይህን ያክል ህዝብ አለ ተብሎ ከኢትዮጵያ የምንቆጠረው። በፈጣሪ ለማንኛውም ታሳፍራላችሁ። ዛሬ እንግዲህ መለኛው ወንድሜ ክርስትና ቀኑ ነው ዛሬ። ያው እንግዲህ ተዋህዶ ልጆች ታውቃላችሁ፣ ክርስትና ቀን እጅግ በጣም ደስ የሚል በጣም የተባረከ የተመረቀ ቀን ነውና ለዚህ ቀን ስለደረሳችሁ እግዚአብሔር ይመስገን፣ እንኳን ደስ አላችሁ ማለት እንወዳለሁ። እንዲሁም ሁላችሁም እንግዲህ ብሩኬም እንዲሁም ደግሞ ሀብ ናንዬ ቅምጥሌ አክስቱ ናችኋልና እንኳን ለመሆን አበቃችሁ። እንዲሁም የመለኛው ሚስት እናት ሙሽዬ አያቱ ናችኋልና እንኳንም ለዚህ አበቃችሁ አደረሳችሁ ስል እንግዲህ መልእክቴን አስተላልፋለሁ። በመቀጠል ያው ብዙዎቻችሁ እንዴ 9 ወር ሳይረገዝ መወለድ ተጀመረው እያላችሁ ነውና ከነፍሰ ጡር ከሆነች በኋላ ነው ሰርጉ የተደረገውም የተጋቡትም ማለት ነው። ዋናው ሰርግ መደረጉ እንዲሁም ደግሞ በ80 መጋባታቸው በቤተሰብ ፍቃድ መሆኑ እንጂ ግዴታ ይሄ ጊዜ ጠብቆ እንደዚህ ምናምን እሱ ነገር ቀረ እኮ ቆየ። እንደውም ሰርግ ራሱ እኮ አይደረግም አሁን ላይ በክርስትናው ነው በጣም ብዙ እየተጋባ ያለው በዛው ማለት ነው። ምክንያቱም ወጭ የሚባል ነገር አለ ቤተሰብ ምናልባት ያው እሱም ስራ እሷም በሆነ ምክንያት ሳይመቻችላቸው ቀርቶ ሊሆን ይችላል ሰርጉ ላይ አድርጎ የቻሉት። ብዙ ጊዜ የሆነ ሰው ከሌላ ቦታ እስኪመጣላችሁ ወይ ምናምን የምጠብቁት ጊዜ አለ አይደል? ያ ሊሆን ይችላል። እንዲሁም ደግሞ በአጋጣሚ ሊፈጠር ይችላል እና በዛ መልኩ ነው። ስለዚህ እንደዛ ብላችሁ ለማሸማቀቅ ምናምን እየሞከራችሁ ከሆነ ምንም ያሸማቀቅ ነገር የለውም። ልጃቸውን ወልደው መንገድ ላይ ሲጥሉ አይደለም የተገኙት። በስነ ስርዓት ተጋብተው በስነ ስርዓት ወልደው በስነ ስርዓት ደግሞ እንደምታያቸው እምር ድምቅ ሽብርቅ ብለው ክርስትና አስነስተዋል። ዛሬ እንኳን ደስ አላችሁ ብለናል። እንግዲህ መለኛው ዛሬ መተኛት ፈልጓል ምናምን። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። እኔ ማለት ነው
የእህቴ ልጅ ሁለቶችም ክርስትና ሲነሱ ከእህቴ ጋር ነው ያደኩት ባይዘውና አይደለም እህቴና የእህቴ ባል ሊተኙ ቀርቶ እኔ በጣም ነበር የደከመኝ። የክርስትናው ሰሞን በጣም ነው ስራ የሚበዛባችሁ። በጣም እንቅልፍ ንፍቅ ነው ያለኝ ማለት ነው። ንፍቅ ከዛ እንደዛ ስራ ማን ነው ከቤት ስራ ሆኜ ከዛ ደግሞ ስራ ገባለሁና ስራ ቦታ እንዲህ እንቅልፍ ነበር የሚደፋኝና ያው አብረው የሚሰሩት ደግሞ ምንድነው ይሄ ይረዱኛል ምናምን ነገርና የተወሰነ ሰዓት ይሰጡኛል እንድተኛ ማለት ነው። እዛው ስራ ቦታ እኮ ነው እግዚአብሔርን ነው የምላችሁና በጣም ነበር የሚደክመው። በቃ ሁሉ ሰው የሚጠራችሁ እናንተን ነው ከቤት ማለት ሌላ ሰው እኮ ሊያግዛችሁ ይመጣል። በጣም ብዙ ሰው ነው የሚመጣው ግን በቃ ከቤት ይሄን አምጪው ሰጁ እንትኑ የት ነው ሁሉ ሰው የሚጠራችሁ በዚህና ቤት ስማችሁ ሁሉ ነው የምትጠሉት ሁላ ማለት ነው። ወይኔ ብስማም በጣም ያስጠላል። በቃ በዛ መጣው እሙኔ እዚህ ጋር ምንድነው እዚህ ጋር አምጪ እዛው ሰጂ እንትኑ የት ነው እዚህ ጋር ነው ምናምን በቃ ሁሉ ሰው ነው ይጠራችሁና ከዛ ከዚህ ስትሮጡ በጣም ድክም ነው የሚላችሁና ብቻ ግን ደስ ይላል። ደግሞ በጣም ደስ የሚለው ያ ቀን ሲያልፍ ስታዩት ምናምን በቃ እህታችሁ ምር ብሎባት እንደዛ በቃ ጸጉሯን ተሰርታ ምናምን ልብስብስ ብላቶቻችሁን እናቶቻችሁ በቃ ሁሉ ሰው የሚመጣው እንደዛ ምናምን ስታዩት ደግሞ እፎይ ትላላችሁ። በቃ ደስ ይላል። እመቤቴን በጣም ነው ደስ የሚለውና አልፎ ደግሞ ስታዩት ደግሞ ደስ ይላል። በቃና አይ ነው እንቅልፍ ናፍቆኛል። እኔ ላንኮራፋላት አለ ልክ ምትል እኮ ነው ተኝታ እያንኮራፋች ነው ይላል ብሩኬ። እኔ ላንኮራፋላት አለ ሰው እንቅልፍ ሲናፍቀው እንደዛ ነው። እንቅልፍ አይናፍቃችሁ እውነት በጣም ነው እንቅልፍ ካልተኛችሁ ማለት ነው። አንዱ ቀን 7 ቀን ነው የሚሆንባችሁ። ሰው ሁሉ ነው የሚያስጠላችሁ። ብቻ ብዙ ነገሮች ነው የሚደበላለቁትና የሰው ልጅ መተኛት አለበት። እውነት ለመናገር መልመድ ደግሞ የሚባል ነገር አለ። ያው ማለት በቀን 3 ሰዓትም 4 ሰዓትም ብቻ የሚተኙ ሰዎች አሉ። እኔም ከዚህ በፊት ለ2 አመት ለ4 ሰዓት ብቻ ነበር የምተኛው። ግን በቃ ለምጄው ምንም አይመስለኝም። በቃ ያኔ 4 ሰዓቷን ካልተኛው ወይ ደግሞ 4 ሰዓቷ ከተሸረፈች ብቻ ነው የሚደብረኝ የነበረ ማለት ነውና ብቻ በአጠቃላይ እንኳን ደስ አላችሁ ማለት ነው ወዳለሁ። ያው ቅምጥሌ ተኝታ ነበረ። የጧት እንቅልፍ ነው እንግዲህ እንቅልፍ አለባት ብሏል ብሩኬ። ቅምጥሌም ቅድም ተናግራለች። ደውሎልኝ ነበር ግን ተኝቼ ነበረ ነው ያለችውና ያው አንዳንዴ በጧት ላይ በተለይ ተኝታችሁ ወይ ደግሞ በጣም አሪፍ እንቅልፍ ተኝታችሁ ሰው ሲደውልባችሁ ማንሳት በጣም ነው የሚያስጠላውና እንግዲህ ተኝታ ነበረ ብሏል። በዛ ላይ ደግሞ በሌሊት እኮ ነው የሚኬደው ቤተሰብ 9 ሰዓት 10 ሰዓት ምናምን ነው የሚኬደው ማለት ነው። ወደ ቤተክርስቲያን ስትሄዱ ማታ ነው ገና 12 ሰዓት ምናምን ተጣጥባ ህፃኑን አጣጥባ ምናምን ሌሊቱን ሁሉ በዛ ያው ተጣጥባችሁ ንጹህ ልብስ ለብሳችሁ ምናምን ነው አይደለም ትሄዱት። ከዛ ደግሞ ብዙ ነገሮችን ታስተካክላላችሁ እና በሌሊቱ ስለሚኬድ የክርስትና እንትን ውስጥ ላይ ቢቀደስ ምናምን አለ። ያንን ግዴታ ለመቁረቢያ ቆርቦ ለህፃኖቹ ራሱ ያኔ እንትን የሚሉ ስላለ ያንን ግዴታ ማዳመጥ ስላለባቸው በዛ ሰዓት ነው የሚሄዱት። ያው እኔ ሂጅ ባላቅም ማለት እኔ አልሄድኩም። እህቴ ስትሄድ አስተካከየ እሷን ላኳት እንጂ ነው ቤት ጠበቅ ላይ ነኝ። ምክንያቱም ከቤት ብዙ ነገሮች ናሉት። ቤተሰብ አብራችሁ ሁላችሁ ሄዳችሁ ከቤት ያለውን ነገር ማንም አያስተናግድላችሁም። ብዙ ሰው ቢያግዛችሁም ግን ከቤት ወደ የት ማድረግ እንዳለባችሁ እናንተ ስለምቆዩ በዛ አጋጣሚ እንደዛ ነበርኩና ለወደፊት ያደርሰን። ሌላው ነገር ደግሞ ምንድነው ሁሉ ሰው ሀይሚት ነውና ኮሜንቱ በስማም ሲገርም ማለት ነው። የኔ ቆንጆ ከሰው አይን ጠብቅሽ መቤቴን የሰው ሞዴል ስጣችሁ በቃ ሌላ ምንም ልል አልችልም። እና በቃ እሷን በመፈለግ እኔ ራሱ እውነት ለመናገር እንደገባው እየፈለግኩ ነበረ ማለት እስከ መጨረሻው ቪዲዮን እስካይ እያየው ነበር፣ ግን ያው አልመጣችም እንዳያችኋት። እኔ ደግሞ መጨረሻው ቪዲዮ ላይ ማለት ረዥም ቪዲዮ የሚያስገቡ ነበር የመሰለኝ ማለት እዛ ጋር ቅዳሴ እንትን እያለ ምናምናም ብዙ ነገሮችን ምግብ ሲመገቡ ምናምን እንደዛ ነበር የጠበኩት። ግን እነ ብሩክ ያወሩ ከዛ ደግሞ ሾርት ቪዲዮ ነው እንዳያችሁት እንትን ያለውና እሺ በቃ ኖርማል ነው ወይ ቀጣይ ይለቀቃል። ምናልባት እንደዚህ በካሜራ እንትን የተባለ ነገር በአንዱ አይደርሳችሁም ቤተሰብ። ምናልባት ተቆርጦ ትንሽዬ ነው እንትን ብሏቸው የሚሆነው እንጂ ግዴታ ይለቀቅልናል ብዬ አስባለሁ። ያው በካሜራ እንትን ስትባሉ ቶሎ አይደርሳችሁም ምናምን ነገር ለዛ ይመስለኛል። እና የሰው መውደድ ይስጥሽ ተብላችሁ ስትመረቁ እንደዛ ነው። ሀይሚ ነው እና የሚለው የትኛውም ቦታ ላይ ነው። እውነት ለመናገር ዛሬ አዲስ ነገር አይደለም። በየትኛውም ቦታ ላይ ብሩኬ ብቻውን ሲገኝ እንደዛ ነው የሚባለው። ከዛ በመቀጠል ደግሞ ያየሁትና በእኛ ላይ በራሳችን ላይ ያፈርኩት ነገር ምንድን ነው? ቅምጥሌ ቡራ ምንድን ነው ያለው? አልመጣችም፣ ስለሁላትም ስልክ አላነሳችም እና ቆይ እንታያያለን፣ እሷ ለምን ብላት ነው የምትመጣው ነው ያለው። እንደዚህ አይነት ነገሮችን ብሩኬ እንደመጣለት የሚያወራው ወይ ደግሞ ነገሮችን ቀለል አድርጎ የሚያወራው ምንድነው እንደ ቤተሰብ ስላየን ነው። ቤተሰብ ይሄ እሱ መጥፎነት ቢኖርበት ወይ ደግሞ ተንኮል ቢኖርበት ኑሮ በቃ አይ አልመጣችም በቃ እንደዚህ ነው ምናምን ብሎ ማለፍ ይችል ነበር። ግን እንደ ቤተሰብ ስላየን
በግልጹ ተናገረ። እኛ የምንለው ነገር ስለሆነ እኮ ነው ማለት ኖርማል እንደ ቤተሰብ ሰው ስታዩት እሷ ልበላ ትመጣለች በኋላ ብላ እንደ ቀልድ ነው የተናገረው የተጠቀመው እንጂ በተንኮል ወይ ደግሞ የምር እንደዛ ብሎ አይደለምና ኮሜንታችሁ አምረራችሁ ጽፋችሁ ሳይ እየገረመኝ ነበረ ማለት ነው። አንዳንዴ ለምንድን ነው ወሬ ካልቻልክ ለምን ዝም አትልም እያላችሁት ነው። እና እናንተስ በደህና ነገር መገንዘብ ካልቻላችሁ ለምን ኮሜንት ማድረግ አትተው? እስኪ መልሱልኝ። እሱ ወሬ ካልቻልሽ ዝም ይበል። እናንተስ በጥሩ ነገር መረዳት ካልቻላችሁ ለምን ኮሜንት ጽፋላችሁ? ዝም ለምን አትሉ? የኔ ጥያቄ እሱ ነው። ስለዚህ ሁሉን ነገር የሆነ ነገር ብሩኬ ሲናገር አጣማችሁ ማዳመጥ ወይ ደግሞ አጣማችሁ መተርጎም። የሰው ልጅ ስለሚናገረው እንጂ በነገራችሁ ላይ ማንም ስለምን ስለተረጎመው ማንም እንትን አይልም። ገባችሁ? አሁን ለምሳሌ እኔ ስለማወራው ነገር እንጂ ማንም ምንም ስለተረጎመን አይመለከተኝም። ብሩኬም እንደዛው ማለት ነው። ከሌላ ነገር አስቦት አይደለምና ያው እንቅልፍ ሀይሚዬ እንቅልፍ ምናምን አለ ያውቋታል። ሁላቸውም እንቅልፍ ላይ ጎበዝ እንደሆነች ማለት ነው። ማለት ተኝታ ነበረ። ስለዚህ ሌላ ነገር የለም። ቤተሰብ ምን እንደነበሩ ላጠፍቶብኛል። ለማንኛውም ደህና ደሩ፣ ነገ እናወራለን። ሴትዮዋ እየጠራች ከላይ ማለት ነው። ባይ